Here I ሰላም ጤና ይስጥልኝ መላው ኢትዮጵያውያንና ኤርትራውያን። ዛሬ እንግዲህ በኢትዮጵያ ምድር ላይ ይልቁኑ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ እናት ቤተክርስቲያን ላይ የሚደረጉትን እየተፈጸሙ ያሉትን የተለያዩ አሳዛኝ ነገሮችን በማስመልከት ለኢትዮጵያ ፌዴራል መንግስት ግልጽ የሆነ ማስጠንቀቂያ ልናገር ላስጠነቅቅ እወዳለሁ። የነፍስ ባለቤት እግዚአብሔር ነውና በዚች ባለፉት ዓመታት በተለያየ ውጣ ውረድ ላለፈችው ሀገሬ የዚህ ዘመንን ሳስብ ያሁኑ ይባስ ብዬ እደመድማለሁ። በሻሸመኔ ምድር ላይ እየተደረገ ያለውን ነገር ሳይ የኢትዮጵያ ፌዴራል መንግስት በእውነት ለመናገር መተዳደሪያ ደንብን ከሚያከብረው ነው ወይንስ መተዳደሪያ ደንብን ከሚጥሰው ወገን ነው የሚል ጥያቄ ፈጥሮብኛል። በተግባርም እንዳየሁት ከሚጥሰው ወገን ሆኖ አግኝቼዋለሁ። ለምን ቢባል ቤተክርስቲያን እንደ መንግስት ሆና ያገለገለችበትን ዘመን ማሰብ ትልቅ ነገር ነው። እንደ ቃሉም ስንመጣ ቤተክርስቲያን መንግስት አላት። የመጀመሪያው የእሷ ባለቤትና መንግስቷ መሪዋ እግዚአብሔር ይባላል። ከእግዚአብሔር ቀጥሎ ደግሞ በተዋረድ የተቀመጡ ሹማምንቶ ናቸው። ደግሞ በህብረ ብሔራዊነት ውቅር ላይ የምትቀመጥበት ሲስተም ላይ አስተዳደራዊ የራሷ ኖሯት ህዝቧ የሚተዳደርበት እሷም በቀረጸችው መተዳደሪያ ደንቧ የምትታይበት ለመንግስት ትገዛለች። ለመንግስት በአስተዳደራዊ ነገር ይህ ማለት ግን ኃይሏን ለመንጠቅ ሲሞከር ህግጋቷን ለመጣስ ሲሞከር ቤተክርስቲያን መንግስት አይደለችም ማለት አይደለም። ስለዚህ ዛሬ በግልጽ ልቤ የሚያዝነው የኢትዮጵያ ፌዴራል መንግስት ይልቁኑ ጠቅላይ ሚኒስትር አብይ በቤተክርስቲያኒቱ ላይ የሚደረግ በአንድ ክልል ውስጥ በአሁን ሰዓት በኦሮሚያ የሚደረግ ኃይልን አሰባስቦ ቤተክርስቲያኒቱን በአንድም በሌላ ለመናድ የሚደረገው ነገር ለመንግስቶስ ይጠቅማል ወይ የሚል ሙግት መፍጠር ጠይቃል። ምክንያቱም በሌላ ክልልም በዚህ ጉዳይ ላይ ሐሳቦች ቢኖር ይህን ያህል ኃይል እንደማያገኝ የሚታወቅባቸው መንገዶች ስላሉ፣ ነገር ግን በኦሮሚያ ያሉ ህዝቦችን ለማረጋጋት ለ3 እና 26 ለተሾሙ ሹማምንታት መብት መፍጠር እንዴት ይቻላል? የህዝቡ ጥያቄ የሃይማኖት ጥያቄ ከሆነ ቤተክርስቲያኒቷ እኮ ነች ሙሉ የሃይማኖት መብት ያላት። የሃይማኖት ኩዴታ ይገለጻል ብዬ ስለማላም እየተደረገ ያለው ግን በጥቂት ካድሬዎች፣ በጥቂት ሹማምንቶች፣ በጥቂት ጸረ ቤተክርስቲያን ኃይሎች ቤተክርስቲያኒቱን ገንጥሎ ለመውሰድ ህዝቧን ለመበተን የሚደረግ ሴራ እንደሆነ በአንክሮት እያስተዋልን የመንግስት እጅስ እየታየበት ነው ቢሉን በእርግጠኝነት የመንግስት እጅ እየታየበት ነው። ስለዚህ የኢትዮጵያ ፌዴራል መንግስት እንደ አንድ ዜጋና እንደ አንድ የሃይማኖት አገልጋይ የብልጽግና ፓርቲ የሚያደርገውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያደርገውን ኢፍትሐዊ ነገር በአስቸኳይ የፓርላመንት ስብሰባ ቀርቦ ለህዝብ ሰላምና አንድነት ሲባል የጠቅላዩን የከዚህ በፊት ንግግሮችን እንዲገመግምና ይልቁኑ የፌዴራል መንግስቱ ከሚያስተዳድራቸው ክልሎች አንዱና በቆዳ ስፋትና በህዝብ ብዛት ስፋት ያለውን የኦሮሚያ ክልል የጸጥታና ተመሳሳይ ጉዳዮችን መንግስት ፍትሐዊና ዲሞክራሲያዊ ነኝ ብሎ ከተቀመጠ ለሰው ልጅ ክብር፣ ለቤተ ክርስቲያን ልዕልና፣ ለአምላኳ ሉዓላዊነት ገብቶት ከጠራ ይህንን ያስፈል። በዚህ አጋጣሚ በሻሸመኔ በሚደረገው ነገር ከልብ አዝናለሁ። ደግሞም በዚህ ጉዳይ ላይ ሰማዕት ለሆነው እስከዚህ ሰዓት ድረስ ከነ ቤተሰቡ ጥልቅ የሆነ ሐዘን እንደተሰማኝ ላሳውቅ እወዳለሁ። ሃይማኖት ከብሔር ይበልጣል።
ሃይማኖት ከሀገር ሃይማኖት አሁን ካለንበት እንቅስቃሴ ይበልጣል፣ ዘላለማዊ ነውና። ስለዚህ የህግ የበላይነት ይከበር ስንል ህጉ የተረቀቀበትና ደንቡ ይጽናልን መልእክቴ ነው። ግልጽ ማስጠንቀቂያና ተቃውሞ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ አድርሱልኝ። ሀገር መምራት ከሀገር ፍቅር ይመነጫል። የሀገር ፍቅር ውስጥ ደግሞ የሰው ልጅ ክቡርነት ያይላል። ለሰው ልጅ ክቡርነት፣ ሰላምና አንድነት መስፈን ያለፉ 4 ዓመት የሞትና ሞት መሰል ውድቀቶችን ለማንሳት በንስሐና በእውነተኛ የመሪነት አቋም ይነሱ። ካልቻሉ ደግሞ እንደ ቀድሞው ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንበሮን ለሚችል ሰው ያስረክቡ መልእክቴ ነው። የቀደሙ መሪዎች ጥቂት ቢከብዳቸው ሀገርን አስተዳድረዋል። አሁን ግን ቆም ብለን ስናስብ እያስተዳደሩ ያሉት ክልል እንደሌለ እየተገነዘብን ነው። ክልሎች በራሳቸው እንደፈለጉ እየሆኑ እያየን ነውና ክቡር ጠቅላይ ሚኒስትር መንበሩን ይፈትሹ። የሚደረገው ጫናና የሚደረገው ክርስትና ለማውደም የሚደረገው እንቅስቃሴ አንታገስም። እንደ ሰው መሳሪያ አንሰብቅም፣ ግን ጉልበታችንን በእግዚአብሔር ፊት እናንበረክካለንና ከኦርቶዶክስ ወንድም እህቶቼ ከእናት ቤተክርስቲያን ጋር እስከ ሰማዕታትነት በጽኑ እንደምቆም ከወዲሁ ይወቁልን። መንበር ያልፋል፣ ስልጣን ያልፋል፣ ሁሉ ያልፋል። የማያልፈውን ይዘን እንኖራለንና ያስቆሙልን መልእክቴ ነው። ካልቻሉ መንበሩን ለሚችል ያስረክቡልን መልእክቴ ነው። ግን ዳግም በኢትዮጵያ ምድር ላይ በቀልድ በፌዝ እንደ ዋዛ የሚኖርበት አመራራዊም ሃይማኖታዊም ውቅር እንደማይኖር እንደ አንድ የክርስቶስ ባሪያ ላሳስቦት ወዳለሁ። ኢትዮጵያውያን፣ ኤርትራውያን፣ ክርስቲያኖች፣ መላው የኢትዮጵያ ሕዝቦች በፍጹም ትሕትና የሚያምርብን በብሔራዊነት ውቅር ለኢትዮጵያ አንድነት መትጋት ነው። አንዱ ሃይማኖት ከአንዱ ሃይማኖት ጋር መከባበር ነው። ስልጣን ጥመኛ የትም ያሉ የትም ሹመኞችን እንደ እግዚአብሔር ቃል የማይሄዱትን እንደ ሃይማኖት ተቋማት መተዳደሪያ ደንብ የማይሄዱትን ሁሌም እንደተቃወምኩ እኖራለሁ። ፓስተር ቢንያም ሽታዬ ነኝ። በደረሰው ነገር ከጥልቅ ሐዘን ጋር እግዚአብሔር ለኢትዮጵያ ዘንበል ይበልላት። ሻሎም